ወደኛ ቤተክርስቲያን ወደ ተቀቡ እግዚአብሔር ሰዎች ቤተክርስቲያን ስትመጪ በምን ሁኔታ መጣሽ? ምንስ ነበር የሚያምሽ? ምንስ ነው የተደረገልሽ? ሲካንቺ አንደበት እንስማ። 5 ወር ሙሉ ይሄ በር ተዘግቶብኝ ይሄን የሚያክል ቤት ውስጥ ብቻዬን ሰው የለም እዚህ ግቢ ሰው አያይም ብዬ ወረድኩ ማለት ፈራው መሞቱላ መሰለኝ ቤት ውስጥ ማለት ነውና ጴንጤ የሆነ ሰው ካገኘሽ ቸርች የሚወስድ ሰው ባገኝ ደስ ይለኛል። የቱ ጋር ነው ቤቱ ስላት እዛ ሶስተኛ ላይ ነው ሂጂ እና እሱ መጣው ከእህቴ ጋር መጣን ዘይት ይዘን መጣን እና በጣም ነው የምትጮው ከሚገባው በላይ ማለት ነው። የሆነ የሚፈሰው ነገር ይሸታል መግልና እንትን በቃ የሆነ ምን እንጃ ደም የሚቀላቀል ነገር ነው ከውስጧ የሚፈሰው ነገር ማለት ነው። እኔ 2015 አያለው ልጅ ወልዳለው አላሰብኩም ጭራሽ። እግዚአብሔር አዋቂ ነው። አሙስ ቸርች ወስድሻለሁ አለ የሆነ ቦታ ወስድሻለሁ አልኳት። እሷ መጣችልኝ ከ5ኛ ወር ወደ 6ኛ እየገባው እያለ አጎንብሼ ከዚህ ደረጃ ወጥቼ ወረድኩኝ። ከዛ የእግዚአብሔር ሰው ነብይ ደረሰ ላቀጓ ሲደርስ ግን እንደዚህ መሄድ ማትችለው በቃ ተንበርክካ ነው የምትሄደው። ቃል ብቻ ነው ያወጣብኝ። ልክ እሷ ከታክሲ ወርዳ እየሮጠች ስትል እንዴ ምን አይነት አምላክ ነው ደግሞ አምላካቸው አልወጣ መጣን። እዚህ ፍራሽ ላይ ስተኛ አምጪ እስኪ ዘይቱን ላርግልሽ አልኳት። ዘይቱን ላረግላት ሲከፈት ማለት ነው የለም ሰውነት አቃ ተበጣጥሷል እንደ ጨርቅና ጉርጋድ ነው የሚገርም ማለት ነው። እና አዲስ ዘመን ተጨምሮልኛል ለኔ አዲስ አመት ነው ዛሬ ማለት ነው። ልክ 15 ቀን በኋላ ያ ጉርጋዱ ያ የተበጣጠሰው ስጋ ወዴት እንደሄደ አላውቅም። ያኔ ህመም በነበረኝ ሰዓት እንዴት ያደርግ እንደ እስቲ ህመሙን ብትነግሪን። ስቃይሽ እንዴት ነበረ? ከባድ ነው በጣም። ተቃጠልኩ ብትይ ግድግዳ ይሰማሽ፣ ተቃጠልኩ ብትይ ሶፋ ይሰማሽ፣ ማንም አይሰማሽምና መቀመጥ አልችልም፣ ምግብ መብላት አልችልም፣ ንጠራው ሰው የለኝም። በህመም ውስጥ ሆነሽ ስትመጪ እግዚአብሔር እንዴት ነው ያደረገልሽ? ከምንስ ነው የፈታሽ? መጀመሪያ እንደ ኢንፌክሽን ነገር ነው የሆነብኝ። ትንሽ እንደ ብጉር ነገር ይወጣና ሰፋ በቃ። ከዛ ስሮጥ እንዲይዞኝ የነበረው አልነበረም። ቀና አልኩኝ። ስትዘል ወላ ሁሉ እኔ ራሴ ደነገጥኩት። ለምን ወደ ተነፋ ምናልባት በሽታው ሊሆን ይችላል ብዬ አሰብኩኝ። ከዛ ሐኪም ቤት ሄጄ ስመረመር የ5 ወር እርጉዝ ነሽ አሉ። እርጉዝ መሆኗን እኔ አላወኩም በዛን ሰዓት። ጥያቄ ፈጠረኝ። ይሄ ነገር በምን ሳትቆስል በፊት ነው ከቆሰለች በፊት ነው እርጉዝ ምን እንዴት ሊሆን ቻለ? በቃ ጥያቄ ፈጠረብኝ። ከዛ አላመንኩኝ። ከዛ የበሰበሰ ማጸን ይሄ ብላቴና ይወጣል ብሎ ማንም አልጠበቀም። በጣም የሚገርም ነገር ሆኖልናል። በጣም ነው የማመሰግነው። ተባረክ። ሰላም ጤና ይስጥልኝ የአኖይንቲንግ ቲቪ ተመልካቾቻችን፣ እንደምታዩን የበዓል ፕሮግራም ለማክበር አንድ እህታችን ቤት እየሄድን ነው። ጥሩ ጊዜ እንደሚኖረን ተስፋ እናደርጋለን። ተከታተሉ። እህታችን እስቲ እህት ኤልሲ ምን ይመስልሻል? የበዓል ፕሮግራም ለህዝቡ አዘጋጅተናል። በጣም አስደናቂና ግሩም የሆነ ፈውስ ያገኘች እህታችን ጋር ለጉብኝት እየሄድን ነው። እስቲ ምን ይመስላል? ዛሬ ሰው ምን ይጠብቅ? ዛሬ እንዴት ታይዋለሽ? በዓሉ እንዴት ነው? እንድምታው ስታዩ ምን ይመስላል? እንግዲህ ለእህታችን የተደረገላት ድንቅና ተአምራት በጣም ከባድ፣ ለሰው የማይታሰብ፣ በሰዎች ዘንድ ልናስበው የማንችል ግን እግዚአብሔር ፊት የቀለለ ነገር ነው። እሷም እንደምንሄድ አታውቅም። ቤቷ ጥሩ ጊዜ ይኖረናል ብዬ ተስፋ አደርጋለሁ። ውድ የአኖይንቲንግ ቲቪ ተመልካቾቻችን ዛሬ እንደነገርናችሁ አስቀድመን እንዳወራናችሁ የበዓል ፕሮግራም ከአንድ እህታችን ጋር ልናከብር ወደ እሷ ጋር እየሄድን ነው። ቆንጆ የበዓል ፕሮግራም እንደሚሆን አብራችሁን እንደምትቆዩ ደግሞም መልካም ነገር እንደምትሰሙ እግዚአብሔር ያደረገውን በእግዚአብሔር ሰው አልፎ በነቢይ ደረሰ አገልግሎት እጅግ ድንቅና ተአምራት ሆኗል። ስለዚህ ለዚች እህታችንም የተደረገውን ነገር
ዛሬ ከሷ ጋር ቆይታ እናደርጋለን። እሷም አታውቅም፣ ሰርፕራይዝ ነው የምትሆነው። ስለዚህ ወደዛ እየሄድን ነው። ከኛ ጋር ቆይታ ይኑራችሁ። ሻሎም፣ ተባረኩ። ዛሬ እንደምታዩን የበዓል ፕሮግራም ለማክበር አንድ እህታችን ቤት እየሄድን ነው። እንደምታውቁት በነቢይ ደረሰ ላቀው አገልግሎት ድንቅና ተአምር የተደረገላት አንድ እህታችን አለች። እንግዲህ በዓልን ለማክበር እሷ ቤት እየሄድን ነው። አብራችሁን ቆዩ። ሰላም፣ እንዴት ነሽ? እንዴት ነሽ? እንኳን አደረሳችሁ። በጣም ደህና ሰላም ነው ታዲያ? ኢየሱስ ይመስገን። እንዴት ነው? ሁሉ ሰላም? ሰላም ጤና ይስጥልኝ። የአኖይንቲንግ ቲቪ ተመልካቾቻችን እንደምታዩት የበዓል ፕሮግራማችን ጀምሯል። አሁን የምንገኘው የአቢጊያ ቤት ነው። ተከታተሉ። የበዓል ፕሮግራማችን እንደቀጠለ ነው። አሁን እህት አቢጊያ ቤት ነን ያለነው። እንግዲህ በእኛ ቤተክርስቲያን ስትመጣ የእግዚአብሔር ሰው ነቢይ ደረሰ ላቀው ጸልዮላት በጣም አስደናቂ ነገር ሆኖላታል። ከሷ ጋር የበዓል ፕሮግራም እያሳለፍን ምን እንደተደረገላት፣ ምን እንደሆነላት፣ ምን እንደነበረ ከሷ አንደበት እንሰማለን። የበዓልን ቆይታ ከኛ ጋር ሆኑ። እናመሰግናለን። እሺ እህት አቢጊያ፣ የበዓልን እንግዲህ ፕሮግራም ካንቺ ጋር ነን። ወደኛ ቤተክርስቲያን ወደ ተቀቡ የእግዚአብሔር ሰዎች ቤተክርስቲያን ስትመጪ በምን ሁኔታ መጣሽ? ምንስ ነበር የሚያምሽ? ምንስ ነው የተደረገልሽ? ሲካንቺ አንደበት እንስማ። እሺ እድሉን ስለሰጠኝ ጌታ ኢየሱስ ይባረክ። ለዚህ ቀን ያደረሰኝ እሱ ጌታ እግዚአብሔር ነውና እግዚአብሔር ያደረገልኝ ለኔ በጣም የሚገርም ሚራክል ነገር ነው። ማለት እዚህ ቤት ውስጥ እንዳያችሁት ደረጃውን ስትመጡ የታመመ ሰው ይሄን ደረጃ መውጣት አይችልም። እኔ ይሄን ደረጃ መውጣት አልችልም ነበርና 5 ወር ሙሉ ይሄ በር ተዘግቶብኝ ይሄን የሚያክል ቤት ውስጥ ብቻዬን እዛች ጋር ነበርም ተኛው ልጅቷ ቡና የምታፈላበት። ወደ ውስጥ አልገባም፣ መግባት ስለማልችል መሄድ ስለማልችል ሽንት ቤት ብገባ ነው በቃ ቢጨንቀኝ ማለት ነው። ከዛ ውጭ ወዴትም አልሄድም። ነገር ግን ከዕለታት አንድ ቀን ወደታች ወረድኩኝ። እንደምንም ብዬ ወደታች ወረድኩና ሰው የለም እዚህ ግቢ ሰው አያይም ብዬ ወረድኩ። ማለት ፈራው መሞቱላ መሰለኝ ቤት ውስጥ ማለት ነውና ታች ወረድኩኝ። ከዛ አንዲት ሴት አየችኝ። ምን ሆነሽ ነው ማለችኝ። እንደዚህ መናገር ሁላ አቃተኝ። ከዛ የዕለት ሁለት ማታ መጣች። እዚህ የሆነ አጥሚት ምናምን እንትን አሉኝ። ያው እንደዛም እያመመኝ ቤት ውስጥ ከሰል ምናምን አቀጣጥል ነበረ። ለምን ፈሳሽም ስላለ ከውስጥ የሚፈስ ነገር የሆነ የሚፈሰው ነገር ይሸታል። እና ቤት ደግሞ አስቢ ኦና ሆኖ ሳለ እንደገና የሆነ ነገር ተጨምሮበት በጣም ይደብራል። እና እንደዚህ አይነት ኬዝ ውስጥ ነበርኩኝ። በጣም የሚገርምና የሚያስጨንቅ በቃ እኔ እንጃ። እኔ 2015 አያለው ልጅ ወልዳለው አላሰብኩም። ጭራሽ አስቤ ራሱ አላውቅም ለደቂቃ ማለት ነውና ከዛ ያቺ ሴት ወረደችና መጣች እዚህ ቤት። መጀመሪያ መጣች እዚህ ቤት የሆነ ሁኔታ አይናየች። ከዛ ጸበል ልውሰድሽ አለችኝ። ጸበልም ወስድሽ ግን ተስለሽ ምናምን ነው አለችኝ። አይ ጸበል ከምትወስጂኝ ጴንጤ የሆነ ሰው ካገኘች ቸርች የሚወስድ ሰው ባገኝ ደስ ይለኛል፣ ካልሆነ ግን እሺ ሄዳለሁ ካንቺ ጋር ጸበል አልኩኝ። ለምን መዳን ስለምፈልግ እንደማልድን ደግሞ አውቃለሁ። እዛ ሂጅ ያንን ስለማቅ ነው እንደዚህ ያልኳት። የዛን ሁለት ለሷ ነገረቻት። አጋጣሚ የሷ እህት ነበረች። ማታ ላይ ዘይት ይዞ መጡ። ሲያዩኝ በጣም ነው ማስፈራው። እዚህ ጋር ነበር እንደዚህ በጀርባ የተኛሁት። ሌትና ቀኑ የቱ እንደሆነ አላውቅም። እንቅልፍ አልተኛም። 5 ወር ሙሉ እንቅልፍ የለም። ሌሊትም እንዲቹ ስጮህ አድራለሁ፣ ውልም ቀንም እንዲሁ ስጮህ ነው የምውለው። ማንም ግን አይሰማኝም እያልኩ ማለት ነው። ብቻ እግዚአብሔር ነበረ በዛ ሰዓት። እሷ መጣችልኝ። 5ኛ ወር ወደ 6ኛ እየገባው እያለ ሐሙስ የሆነ ቦታ ወስድሻለሁ አለችኝ። ዝም ብላ ማለት ነው። ዘይት አረገችልኝ፣ አየችኝ፣ አልተጠየፈችኝም። እኔ እንጃ መናገር አልችልም። ጌታ መልካም አባት ነው። እናትን ብትሆን ትጠየፋለች በዛ ሰዓትና አልተጠየፈችኝም። ገብታ አይታ እዛች ጋር ተንበርክካ አባቴ ሆይ ምን ነው አለች። ወደ ጌታ ጮኸች። ከዛ በቃ ወሰደችኝ ወደ ቸርች። እንዳጎነበስኩኝ አጎንብሼ ከዚህ ደረጃ ወጥቼ ወረድኩኝ።
ከዛ የእግዚአብሔር ሰው ነብይ ደረሰ ላቀው ጋር ስደርስ ግን ያስጎነበሰኝን 5 ወር ለዘመናት ላይ ቁጭ ያለውን ቁስለት ከቁስለት አልፎ ሰውነቴን ቡጭቅጭቅ አርጎ በቃ አይደለም ልጅ መውለድ በዛ ቁስለት አይታሰብም ምንም ነገር። ምክንያቱም ከባድ ነው። እንዴት አርገሽ ትወልጃለሽ? እና በጣም ከባድ ኬዝ ውስጥ እያለው እግዚአብሔር እዛ ድረስ አመጣኝ። አጎንብሼ መጣው። ቀና ብዬ ተመለስኩኝ ወደዚህ ቤት። ስመለስ እዚህ ግቢ ሁሉም አይቶኛል። ተስፋ ቆርጦ ያዩኝ ሁሉ የሰሙ ለታ እንደ አዋጅ ነው በቃ የተነገረልኝና መጡ፣ ጠየቁኝ፣ አዩኝ። ግን በቃ ሁሉ ያየኝ ያለቅሳል። ሲያለቅሱ ተስፋ ቆርጣለሁ። ታውቂያለሽ በቃ ሞታለሁ ማለት ነው። ለዚህ ነው የሚያለቅሱብኝ ይላሉ። አቀማመጤ ሁላ እንደዚህ ነው። ሰው ሲመጣ ቤቴ ማለት እንደዚህ አልችልም መቀመጥ በፍጹም። እንደዚህ ራሱ ድንገት በቃና እቺ ነች አቀማመጤ ቤት ውስጥ 5 ወር ሙሉ እና በጣም ከባድ ኬዝ ነበረ። እዛ ጋር ፍራሽ ላይ ሄጄ ስቀመጥ እንዲህ በጉልበቴ ነው የምቀመጠው። ምግብ የሚሰራ የለም። አዝዤ ነው የምበላው ከውጪ። ልጆቹ አምቀዱልኛሉ እነሱ እንትን ብለውኝ ብቻ ሰው አልነበረም። ግን እግዚአብሔር ታላቅ አምላክ አይደል? እሷን አዘዘልኝ ብቻ እሷ መጣ። እግዚአብሔር እሷን ተጠቅሞ ወደ እግዚአብሔር ቤት ወሰደኝ። ጌታ ኢየሱስ ደግሞ ነፃ ወጥተሻል በሰላም ሂጂ ብሎ ለቀቀኝ። ነፃ ወጥቼ ዛሬን ደርሼ የእግዚአብሔር እንደገና ለምስክርነት ተመልሼ መጣ። ወደዛ ቸርች ስመለስ ከመመለሴ በፊት ሐኪም ቤት ሄድኩኝ። ወዴ ተነፍቶ ነበርና ለምን ወዴ ተነፋ? ምናልባት በሽታው ሊሆን ይችላል ብዬ አሰብኩኝ። ከዛ ሐኪም ቤት ሄጄ ስመረመር የ5 ወር እርጉዝ ነሽ አሉ። የሚገርም ነው። ገብቷችኋል? በጣም የሚያስደንቅ የሚያስጨንቅ። ምክንያቱም እዚህ ጋር ልጅ በሆድሽ ውስጥ ተሸክመሽ ያንን የሚያክል በሽታ በውስጥሽ ይዘሽ ወልዳለሁ ማለት ዘበት ነው፣ አይታሰብም። የመሰለኝ በቃ እንደዚህ እርጉዝም በሆነ እዛ ቸርች ሄጄ ባልፈታ ከነ ልጄ ነበረ የምሞተው ብዬ ነበረ ማስበው ማለት ነው። እና እንደዚህ አይነት ኬዝ ውስጥ ነበርኩኝ። ጌታ መልካም አባት ነው፣ አልጣለኝም። ሐኪም ቤት ሄድኩኝ። የ5 ወር እርጉዝ ነሽ አሉኝ። እዛ አላመንኩኝም። ነፃ መውጣቴንም አላመንኩም። ፕሮፌት እንደተናገረው ማመን አቃተኝ። ማለት ቀና ብዬ ሽንት ቤት ገብቼ መሽናት ለኔ በቂ ነው። ማለት ሽንት ቤት ስገባ ያንቀጠቅጠኛል። በቃ ውሃ አልጠጣም። አልጠጣውም ግን ሽንቴ ይመጣል። ለምን? ስለሚያስጨንቀኝ ሰይጣን ማለት ነው። ብቻ እንጃ እኔ በቃላት አልጨርሰውም የእግዚአብሔርን ስራና እግዚአብሔር ታምረኛ አምላክ ነው። አልሞትም፣ በህይወት እኖራለሁ። ግን አሁን ብሞትም አይቆጨኝም። ማለት በቃ እግዚአብሔር አስተርፎኝ ከዛ መከራ አስወጥቶ ሂጂ በሰላም ተገላግለሽ ትመጫለሽ ተባልኩኝ። በሰላም ተገላግዬ ቴስቲሞኒ ሰጥቼ ነበረ። መጣው በሰላም ተገላገልኩ። ምንም ድምጼም ሳይሰማ ከዚህ ግቢ ማንም አላየኝም። ሐኪም ቤት ሄድኩኝ በሰላም በቃ ጌታ ኢየሱስ ይባረክ። የወለድኩት እንደሌላ ሴት በስቲሽ ምናምን ብረት የሚባል አልነካኝም። ጌታ ኢየሱስ ምስክሬ ነው። እሱ ይባረክልኝና ምንም ሳይነካኝ በሰላም በቃ ወልዶ እንደሚያቅሰው ወለድኩኝ። ከዛ ሴቶች መጥቶ ሲጠይቁኝ እዚህ ቤት ምን አሉ? እስቲሽ እንዴት ነው አያምሽም እንዴ ምናምን ይሉኛል። አይ እኔ አያመኝም፣ በሰላም ነው የተገላገልኩት። እንዴ ወልደሽ ታውቂያለሽ እንዴ ከዚህ በፊት ብሎ እስኪ ጠይቁኝ ድረስ ማለት ነው። እና የእግዚአብሔር ስራ እንዲህ ድንቅ ነው። ድንቅ ያደርጋል ጌታ ኢየሱስ፣ ተአምረኛ ነው። የሞተን ያስነሳልና እኔ ለኔ ይሄ መጨረሻ የሞት ሞት ነበረ። ከብዙ ሞት አስመልጦኛል እግዚአብሔር በምድረ በዳም። ግን እዚህ ደግሞ መጥቼ በቃ ሰርቼ ሐኪም ቤት ነው የኔ ብር። ብዙ ዘመን ነው ላይ የቆየው በሽታው። ግን ጽንት ብሎ እንደዚህ ወደዛ ስሙ መጥራት አልፈልግምና ወደ ተቀየረው እስኪደርስ ድረስ ብር ነበረ ማውጣው ሐኪም ቤት ሄጄ። በየሐኪም ቤቱ ሄዳለሁ፣ ምንም ነገር እንደሌለብኝ ነው የሚነግሩኝ። ኢንፌክሽን ነው ይሉኛል። ኢንፌክሽን እንደዚህ እንደሆነ አላውቅም። ነገር ግን በቃ እስከ መጨረሻ ድረስ ወደ 40,000 ምናምን ድረስ አውጥቻለሁ። ጥቁር አንበሳ ከዚህ ሆስፒታል ወደዛ፣ እዚህ ሆስፒታል አይተውኝ ላንድማርክ አይተውኝ እንዲሁ በቃ አያውቁኝም፣ አላውቃቸውም። አሳዘንኳቸው። በቃ ወንዶች ናቸው ዶክተሮቹ። በጣም አሳዘንኳቸውና ወደ ጥቁር አንበሳ ሪፈር ጻፉልኝ።
ከጥቁር አንበሳ አስቢ በጣም በብዙ መከራ ነው የምታገኘው። እኔ ግን ምንም ወደ ሰኞ ተቀጠርኩኝ ሄድኩኝ። ሰኔ 10 ምናምን ተባልኩኝ ሄድኩ። ከዛ ናሙና ሰጠው። እሱኑ ቁስል ቆራርጠው ቁስል እኮ ነው ናሙና ለመውሰድ ያንን ቁስል ቆርጠው እንደገና ቁስሉ ብሶብኝ በቃ መድኃኒት ተገኝቶ ድናለሁ ብዬ ተስፋ አድርጌ ነበር። ግን እንደማልድን ደግሞ አውቃለሁ። 100% ተስፋ አላረኩም። ምክንያቱም በሽታው የትም ብሄድ የትም እንደማይገኝ አውቃለሁ። እግዚአብሔር ቤት እንደሚገኝ አውቃለሁ። ምንም አይነት መድኃኒት ብቀባ ባደርግ አልድንም። ለምን እንደሆነ እሱ ጌታ ነው የሚያውቀውና ራሱ ፈወሰኝ። ያንን ሁሉ ብር አውጥቼኝ በስተመጨረሻ 0.5 ሳንቲም ሳላወጣ ፕሮፌት ደረሰ ቸርች ጋር ሄድኩኝ። ቃል ብቻ ነው ያወጣብኝ። ምንም አላለ፣ መጥቶ አልታገለኝ፣ ምን አላለኝ። የእግዚአብሔር መንፈስ ባሳየው መሰረት ከውስጤ ጎትቶ አወጣ። ወጣ በቃ እዛው ቀረ። ጌታ ኢየሱስ ይባረክ። ይሄ ሆኖልኛል በዘመኔ እና አዲስ ዘመን ተጨምሮልኛል። ለኔ አዲስ አመት ነው ዛሬ ማለት ነው። ስለተደረገልሽ ነገር ጌታን እንባርካለን። እስቲ ያኔ ህመም በነበረኝ ሰዓት እንዴት ያደርግ እስቲ ህመሙን ብትነግሪን፣ ስቃይሽ እንዴት ነበረ? አሁን ብዙ ሰዎች ይሄንን ፕሮግራም በቴሌቪዥን የሚያዩ ከተፈወሽ በኋላ ምናልባት ቀላል ሊመስላቸው ይችላል። በእርግጠኝነት ግን አንቺ ያለፍሽባቸውን ቀናት፣ ሳምንታት፣ ወራት አንቺ ታውቂያለሽ። ህመምሽ እንዴት እንደነበረ አንቺ ታውቂያለሽ። ስቃይሽ እንዴት እንደነበረ አንቺ ታውቂያለሽ። ምን ስትይ እንደነበረ አንቺ ታውቂያለሽ። እስቲ ለሰዎች ይሄንን ህመምሽ እንዴት እንደነበረ ከዛ ህመም አይዳንም ከተባለበት ሐኪሞቹ ግራ ከገባቸው በሽታ በእግዚአብሔር ሰው እግዚአብሔር ተጠቅሞ አንቺን ነፃ አድርጎሻል። ግን የነበረውን እስቲ የህመሙን ስሜት አውሪ። በጣም ከባድ ነው የህመሙ ስሜት። ማውራት ራሱ አልፈልግም። ማለት ሌትና ቀን እንቅልፍ የሚነሳኝ መቀመጥ አልችልም፣ መቆም አልችልም፣ መሽናት አልችልም። ይጠዘጥዘኛል፣ ይበላኛል፣ ያቃጥለኛል። እየሰማው እንዲህ ቁንጥጥ ያርገኝ። እንዴት ነው ሰው ሲቆነጥጥሽ የሚያምሽ? እንደዚህ አይነት ስሜት ነው የሚሰማኝና ከባድ ነው በጣም። ማለት ሰው ሳይኖርሽ እዚህ ቢዚ ውስጥ ታሽግሽ ተቃጠልኩ ብትይ ግድግዳ አይሰማሽ፣ ተቃጠልኩ ብትይ ሶፋ አይሰማሽ፣ ማንም አይሰማሽም። እና ከእግዚአብሔር ጋር ነበረ ግብ እጣለዋለሁ በጣም አቤት ከፍቼ እስከምሳደብ ሁላ ነው የደረስኩት። እስከ መከራዬ ሲበስብኝ ማለት ነው። የኔ መከራ ከኢዮብ አይብስም፣ ግን እኔ እንደ ኢዮብ ጠንካራ አይደለሁም። ከብዳል የኔ መከራ በጣም እና እንደ ዋዛ አለፈ። በቃ ጌታ መልካም አባት ነው። በጣም ነው የሚጠሰጥሰኝ፣ በጣም ነው የሚቆነጥጠኝ፣ ያመኛል። መቀመጥ አልችልም፣ ምግብ መብላት አልችልም፣ ልጠራው ሰው የለኝም። ብቻ ጌታ መልካም ጣለዋለሁ። ቤት ውስጥ እየሄድኩ የዳዊት አምላክ እግዚአብሔር ያጥፈውሰኝ። ማረኛ አይደለ ያለው ማርከው አይደለ? እኔን ለምን አትምረኝም? ግን እግዚአብሔር ቀን አለ። ስለለፈለፍኩኝ ስለጨውኩኝ የሆነ ትርፍ ቃል ስላወጣው እግዚአብሔር አይመጣም። በራሱ ሰዓትና በፈቀደው ጊዜ ያድናል። እና እንደዛ ነው መከራዬ የነበረውና ጌታ መልካም አባት። በጣም ከባድ ህመም ነው፣ ቀላል አይደለም። ማለት ይሄን ህመም ታሞ የሚያውቁ ሰዎች ናቸው የሚያውቁት እንጂ ዝም ብሎ የሚያይ ሰው ሊረዳ አይችልም። ማለት እንዴት አድርገሽ ታስረጃዋለሽ? ህመሙ በጣም ከባድ ነው። አስበሻል? ማጠንሽ ዝም ብሎ ሲቆነጥጥሽ ቁጭ ብለሽ ቡጭቅ እየታየሽ እኮ ነው የምትቦጭቅ። እያየሁ እኮ ነው የሚበላኝ፣ ግን አይታየኝም ምን እንደሚበላኝ። ግን ቡጭቅ ነው የሚያደርገኝ ከውስጥ። ግን ለመያዝ ሁላ እሞክራለሁ። ቡጭቅ ሲያደርገኝ ምኑን ሊያዘው እና እኔ እንጃ። በኢየሱስ ስም ያንን የተቦረቦረ ገላኑ እሷ አይታ ያናቀችኝ እኔ እንጃ። ሰው እያለ ሰው አጣሁ። እውነት ጌታ ግን ጌታ ነው፣ ደርሶልኛልና
ማለት ህመሙ ከባድ ስለሆነ ነው ያስለቅሰኝ እንጂ ሰውን ለማሳመን እንዳልሆነ ቅዱሳን እንድታውቁልኝ ይፈልጋለሁ። በጣም ከባድ ነው ህመሙ፣ ይከብዳል። ማንኛውም ዶክተር ከዚህ ህመም አይፈታም ከኢየሱስ ውጪ ማለት ነው። ጌታ ኢየሱስ ግን በቃል ብቻ ያድናል እና እኔ እንደዚህ አይነት መከራ ነው የነበረብኝ። ጌታ መልካም አባት ነው፣ ይሄ ሆኖልኛል። እግዚአብሔር ስላደረገልሽ ነገር ክብሩን እግዚአብሔር ይውሰድ። ግን ወደኛ ቤተክርስቲያን ስትመጪ እንዴት እንደተፈታሽ እንዴት እንደመጣሽ ምን እንደነበረ እስቲ ለሰዎች ግልጽ ብታረጊ። በህመም ውስጥ ሆነሽ ስትመጪ እግዚአብሔር እንዴት ነው ያደረገልሽ? ከምንስ ነው የፈታሽ? አሁን ህመም ነው ብለሻል፣ ግን ህመሙን ከየት መጣ? እንዴት ነው የመጣው? እንዴትስ ተፈታሽ? እስቲ ለሰዎች ይሄንን ነገር መንገር ብትችይ። ህመሙ ኢንፌክሽን ከሚል ህመም ነው የመጣብኝና መጀመሪያ እንደ ኢንፌክሽን ነገር ነው የሆነብኝ። ትንሽ እንደ ብጉር ነገር ይወጣና ሰፋ፣ በቃ ይተወኛል፣ ነገ ይተወኛል፣ ሐኪም ቤት ሄዳለሁ ምናምን አይተወኝም። እና ወደ ቸርች 5 ወር ቤት ውስጥ አሽጎኝ እንደገና ወደ ቸርች ሄጄ እንዲጸለይልኝ ያስደረገኝ ነገር ምንድን ነው? በቃ ሰፋ በጣም ቁስለቱ ወደ በቃ ስሙን መጥራት አልፈልግም እና የእግዚአብሔር ሰው ጠርቶታልና እና ጠላትሽን አዋርዷል። ድጋሚ ኢየሱስ ጌታ ነው እና በሆስፒታሎች አልታየም፣ በዶክተሮች በስፔሻሊስቶች አልታየም። ነገር ግን ውጫዊ ቁስለት ነው እንጂ ምንም አይነት ነገር የለባትም ነው የተባልኩት ከጥቁር አንበሳ። እና የእግዚአብሔር ሰው ደግሞ በተሰጠው መነጽር ሲያይ ወደ ካንሰር የተቀየረ ሲስተም የያዘ በሽታ ነው የያዛት ይቺ ልጅ። ምንም መስማት እንኳን አትችልም። ሌትና ቀን እየጮኸች ነው የምትተረው። ማንም አላየላትም ብሎ ነበረ ሲጸልይልኝ የነበረው። እሷ እየሰማች ነበር፣ እኔ በሰዓቱ አላውቅም። ነገር ግን ከዚህ ቸርች እስከሚሄድ ድረስ እየጨነቀኝ ነበር የሄድኩት በመከራ። ሰው አግዟት ነው እሷ እኔ እዛ የወሰደችኝ ስትነግረኝ ለምን አመጣሽኝ እዚህ ብለሽ አልሽኝ አለችኝ። ማለት ጭንቀት ውስጥ ነበርኩ በሰዓቱ እና ከዚህ ወርጄ ታች ላይ ለምን የት ይዘሽ ልትሄጂ ነው? እንደውም አልሄድም፣ እቺን አውቃለሁ አልሄድም ያልኩትን አስታውሳለሁና ምክንያቱም በጣም በቃ መራመድ አልችልም፣ አጎንብሼ ነው የምሄደው፣ በጣም ይጠዘጥዘኛል። ቸርችም ገብቼ መቀመጥ አልቻልኩም። ቸርች ደግሞ የባስባሰብኝ በቃ ወንበሩ ላይ እንዴት አድርጌ ልቀመጥና ፕሮፌት እስኪመጣ ልጠብቅ ሉጣ ምናምን እያልሽ ነበር አለችኝ። እስከዛ ድረስ ትንሽ ራሴን አውቃለሁ እንዳጎነበስኩኝ፣ ግን ወንበሩ ላይ እንዴት እንደተቀመጥኩ እኔና ጌታ ነን የምናውቀው። ምክንያቱም አልችልማ፣ እንደዚህ ተቀምጬ አላውቅም። እኔ 5 ወር ሙሉ እንዲህ በጎን ነው የምቀመጠውና በዚህ ክንዴ ነው የምደገፈው እንደዚህ ማለት ነውና ከእንደዚህ አይነት መከራ ነው እግዚአብሔር ይፈታኝ። እንደዛም ሆኜ አጎንብሼ መቀመጥ መቆም ማንችል እዛ ሄድኩኝ። እግዚአብሔር ሰው ጸለየ፣ ወዲያው እዛው እንዲህ ብዬ የነበረው ቀና ብዬ መጣው እዚህ ግቢ። ይሄን ይመስላል። እንግዲህ በቤተ ክርስቲያናችን ከተጸለየልሽ በኋላ የእግዚአብሔር ሰው ከጸለየ በኋላ ካንቺ ላይ ምንድነው የሆነው? ዛን ጊዜ በእርግጥም ተነስተሽ ሮጠሻል፣ ግን ምን ተፈጠረ? እሱን ቦታ ንገሪኝ። እንግዲህ የእግዚአብሔር ሰው ሲጸልይልኝ ትንሽ ነው ማቆ። ከዛ በኋላ ምን እንደሆነ አላውቅም። ነገር ግን ወድቄ እንደነበረ አውቃለሁ። ከዛ ተነሳሁኝ። ተነሺ ተፈውሰሻል አለኝ የእግዚአብሔር ሰው። ተነሳሁኝ። ከዛ ስሮጥ እንዲህ ይዞኝ የነበረው አልነበረም። ቀና አልኩኝ። ማመን ነው ያቃተኝ እዛ ጋር ማለት ነው። ማለት እንዴት አድርጌ ልመን? ምክንያቱም 5 ወር ሙሉ ጌታ ወይ አታየኝም እያልኩ በዚች ወደዛ ወደዚህ እየተመላለስኩ ከግድግዳው ጋር አወራለሁ። ከግድግዳው ጋር ጠጋ ብዬ ምን እንደማወራ ግን አላውቅም። ግን ከዚህ ሁሉ ፈውሶ እግዚአብሔር ነፃ አወጣኝ። እዛ ደርሼ አጎንብሼ እጄ ቀና ብዬ መጣሁ። ወደ ቤቴ ቀና ብዬ ገባሁ። አኖይንቲንግ ኦይል ወስጄ ነበረ 15 ቀን አደረኩኝ። ከ15 ቀን በኋላ ያ የተቦረቦረው ሰውነት የት እንደገባ ያ ቁስል የሚያስፈራው የት እንደገባ ነው ያላውቅም። ምንም ማመን አልቻልኩም በሰዓቱ ማለት ነው። እና ይሄ ሆኖልኛል። ክብሩን ጌታ ጠቅልሎ ይውሰድ። እግዚአብሔር ስላደረገልሽ ነገር ደስ ብሎናል።
እንግዲህ ምናልባት እንደነገርሽን አንቺ እኛ ጋር ስትመጪ ብዙ የምታስታውሽው ነገር የለም። የእግዚአብሔር ሰው ከጸለየ በኋላ አንቺ ላይ በሽታ የጨመረው ያ አጋንንት ከላይሽ ላይ ከወጣ በኋላ ከወደቅሽበት ተነሳሽ። ከዛ በኋላ ጎብጠሽ ነበረ፣ ቀና ብለሽ ተራመድሽ፣ ሮጥሽ። እግዚአብሔር ይህንን አድርጎልሻል። እስቲ አሁን ደግሞ እህታችንን እንጠይቃት። ምክንያቱም እህት አቢጊያ በህመም ውስጥ እያለች ቀድማ እንደተናገረችው ሳትጸየፈኝ ቁስሌን ያየች የጠረገች እህቴ ናት ብላለች። እስቲ ይበልጥ ደግሞ ከሷ አንደበት ህመሙ ምን ይመስል እንደነበረ፣ እህታችን እንዴት ተሰቃይ እንደነበረ፣ የህመሙ ጥልቀት እንዴት እንደነበረ በአይኗ ያየች አንድ እማኝ ያው የሆነች ጓደኛ አለቻት። ከሷ አንደበት ደግሞ እንሰማለን። እሷ ደግሞ ያለውን ነገር ትነግረናለች። እስቲ እሷን እንጠይቃት። የበዓል ፕሮግራማችን እንደቀጠለ ነው ተመልካቾቻችን። አሁን ደግሞ እህት አቢጊያ በታመመችበት ሰዓት ላይ የነበረች ስታስታምማት የነበረችው ወደ ቸርች ይዛት የመጣችው ህያው ምስክር የሆነች ጓደኛዋ አለች። እሷን ደግሞ እስኪ እንድታስረዳን እንጠይቃለን። መጀመሪያ ግን ስምሽን ታስተዋውቂልናለሽ? ስሜ መሰረት እባላለሁ። እዚሁ ጎረቤቷ ነኝ። እንኳን ለዚህ ያደረሰን አመሰግናለሁ። እሷ የሆነላት እንግዲህ ከዚህ ወደ ታች ወርዳ ስትንቀሳቀስ ነው ሌላ ጎረቤት አይቷት እንዳንቺ እምነት ያላት ታማለች እና ወይ ጸበል ወይ ቸርች ውሰዱኝ እያለች ነው እና ሂጂና እያት አሉኝ። ኧረ 5 ወር ሙሉ እዚህ ስተኛ እዚሁ ታች ነኝ፣ ግን አላየዋትም። አንተዋወቅም። ሂጂ እንዳንቺ እምነት ያላት አለችና ሂጂ እና እስኪ አናግራት አሉኝ። ኦርቶዶክስ ናቸው። መታ አየቻት ማለት ነው። ከዛ መጥቼ ሰዓት እህቴ እንግድነት መታ ነበርና የቱ ጋር ነው ቤቱ ስላት እዛ 3ኛ ላይ ነው ሂጂ እና እሱን መጣው። ከእህቴ ጋር መጣን። ዘይት ይዘን መጣን። ዝም ብለን የተጸለየበት ዘይት አጋጣሚ ቤት ነበረ። ዘይቱን ይዘን መጣን። በሩን አንኳኩተን ከዛ ባለቤቷ ነበረ ከፈተልን። በዛን ሰዓት ገና ከፊልድ መምጣቱ ነበረ። ከዛ እሱ ከፈተልን፣ ገባን። ስናየው በጣም ነው የምትጮኸው ከሚገባው በላይ ማለት ነው። ውሃ ውስጥ እንደዚህ ተዘብዝፋ ቁጭ ብላ ትጮኻለች። በጣም ነው የምትጮኸው ከዛ ውሃ ውስጥ ነው። ከዛ እስክትወጣ ድረስ ስንጠብቃት ቆየችብን። ሄድኩትና ከውሃው ላይ አንስተናት አምጥተን እዚህ ስናስቀምጣት መቀመጥ አትችልም። ከዛ በጣም ነው የምትጮኸው፣ እንደ ህፃን ነው የምታለቅሰው። በቃ በጣም ነው የምታለቅሰው ስፍስፍ እያለችና መቀመጥ ሁሉ አቃተን። ከዛ ከእህቴ ጋር እስኪ ትንሽ ጸልየን እንውጣ አልኳትና ጸልየን ከዛ በቃ እግዚአብሔር አዋቂ ነው፣ ሐሙስ ቸርች ወስድሻለሁ አለ፣ የሆነ ቦታ ወስድሻለሁ አልኳት። እሺ አለች። ከዛ ሐሙሱ ቀኑ ደረሰ። መጣው። መጀመሪያ ተስማማን። እሺ አለች። ላዳ ታክሲ ጠርቼ ወደ ታች አወርደን ላስገባ ስል እንዴ አልሄድም። ለምን ልትወስጂኝ ነው? አልሄድም ማለት ነው። ተነጋግረናል እኮ ስል እምቢ አለች። በግድ ከሹፌሩ ጋራ ታክሲ ውስጥ አስገባናት። መጣን። ወደ ቸርችም ስንመጣ በጣም ታገለችን። ወደ ውስጥ ልናስገባ ስና አስተናጋጆችም አሉ፣ ፓስተርም ነበረች። ከዛ ተባብሮን ወደ ውስጥ አስገባናት። ካስገባናት በኋላ ራሱ በጣም እየረበሸችን ነበር። ወዲያውኑ የእግዚአብሔር ሰው መጣ። ጸሎት ቅድማ በቃ ለሷ ነው መጀመሪያ ወደፊት ቀርቦ ተጸለየላት። ሲጸለየላት አጋንንቱ ከላው ላይ ጮኸ ወጣ። ልክ አጋንንቱ ሲወጣ ወደጌት ስትነሳ መዝለል ጀመረች። እንደዚህ መሄድ ማትችለው በቃ ተንበርክካ ነው የምትሄደው። አይታሰብም እንደዚህ ቀና ብሎ መሄድ። ስትዘል ወላ ሁሉ እኔ ራሴ ደነገጥኩት። እንዴ እሷ ናት በቃ ማለት። ምክንያቱም እግሯን አዘጋም፣ እግሯ በጣም ተከፍቶ በቃ እንደዚህ የምትሄደው ቀና ማለት አይታሰብም። ከዛ እንዴ ወዳውኑ ወደ ቤት መጣን። ልክ አሁንም ስንመጣ በራይድ መጣን። ከራይድ ውስጥ ወረደችና ጎረቤቶች ምናምን ቆሞ ነበር። እንዴት በምክንያት ልጅ እንደነበረው አላውቅም። ልክ እሷ ከታክሲ ወርዳ እየሮጠች ስትል እንዴ ምን አይነት አምላክ ነው ደግሞ አምላካቸው አለ። በቃ የኛ ኢየሱስ እንደዚህ ነው የሚሰራው። በጣም ተገረሙ። እንዴ እውነት ድና ነው? ምን ሆና ነው? ጠዋት እንደዛ ስታግል ነበር ሴት እንዴት ነው ሮጣ የምትገባ ሆና ነው? በጣም እየሮጠች በቃ ደረጃ። ከዛ በጣም እጃቸውን በአፋቸው ላይ ጫኑ። ኧረ የሚገርም ነው አምላካቸው። እንደዛ ስትል የነበረችው ደግሞ መታ እየተመለሰች ደጅ ቀድማ ያገኘቻት ናት። መታ ስታያት ድጋሚ በስንተኛ ጊዜ አላውቅም
በሽታው ራሷ አእምሮዋን ሁሉ ሰውሯታል። በቃ ራሷን መቆጣጠር አትችልም። የሆነ ጨርቁ ስለሚሳብ ነው እንጂ ህይወቷ ያልፍ ነበር። እዚህ በሩ ላይ አስራ ራሷን አንቃ ማለት ነው ስገባ እየጎተተች ነው አለች ገመዱ። ጎረቤቷ ማለት ነው ገመድ ራሷን በቃ ጭራሽ አእምሮዋን ሁሉ እንትን ብሏል። እመሙ በጣም ከባድ ነው የነበረውና ልክ እንደዛ ስትይ ውስጤ በቃ አልቻለም። ከዛ ያ ነገሩ ወደዛ ከመጣን በኋላ በሶስተኛ ቀን እስኪ እኔ ላርግልሽ አልኳት። አንተ ብቻ ዘይቱ ማለት ነው። ከዛ ወደ ቤቴ እኔ ተንቀሳቀሽ ንፋስ ሚንካሽ ምናምን ብያት ከቸርች መተን በሶስተኛ ቀን ወደ ቤቴ ወሰድኳት። እዚሁ ታች ነው ቤቴ። ስንመለስ እመሙ አመማትና በጣም እያለቀሰች አልዳንኩም ማለት ነው አልተፈወስኩም ማለት ነው አለች። እንዴ ተፈውሰሻል፣ ሁለቴ ፈውስ የለም ተፈውሰሻል አልኳት። ከዛ መጣን እዚሁ ፍራሽ ላይ ስተኛ አምጪ እስኪ ዘይቱን ላርግልሽ አልኳት። ዘይቱንም ጨውም አምጥተን ነበር። ዘይቱን ላረግላት ሲከፈት ማለት ነው የለም ሰውነት አቃ ተበጣጥሷል። እንደ ጨርቅና ጉርጋድ ነው የሚገርም ማለት ነው። ማንም ሰው ይሄንን መስማት አለበትና ብዙዎቹ ቤት ውስጥ ታፍኖ በዚህ በስብሶ ህይወታቸው የሚያልፉ አሉ እና ይሄንን እንዲሰሙ ፈልጋለሁ። ከዛ ቁስለቷ በጣም ነው የሚከብደው። እንኳን ተጠግተሽ እንደዚህ ባንሽ አይቼ ልክ አይቼ ዘይቱን እንዴት ልጨምረው ራሴን በቃ የሆነ ነገር አዞረኝ። መጨረሻ እስቲሽ እንኳን ይከብዳል። እንኳን እንደዛ ያ ጉርጓድ የመሰለ ቁስለቱ ተበጫጭቋል። በቃ አሲድ የተደፋበት ጨርቅ እንኳን እንደዚህ ተበጣጥሶ ነገር ልክ እንደዛ ነገር ነው። ብጥስጥስ ብሏል የለም። ከዛ በጣም ራሴን በቃ የሆነ ነገር አረገኝና ትንሽ የተወሰነ በቃ እዚሁ ተንበርክኬ ጌታ ሆ ማለት ጀመርኩ። በቃ አንተ ትችላለህ ማየት እኔ አንቀጠቀጠኝ ካየሁት በኋላ። ልክ ማታ ራሱ ለባለቤት ስነግረው ለምን በአይንሽ አየሽ አንቺ እንደዚህ ራስሽን ታውቂዋለሽ፣ እኔ ደግሞ የሆነ ቦታዬን አመመኝ ካልሽ ያመኛል ለምን እንደሆነ አላውቅም። እና በጣም አቃተኝ። በቃ ልክ እንደሷ መሄድ ጀመርኩ በውስጤ ማለት ነው። እኔ ራሴ እንደሷ ማቁሰል ሁሉ ጀመርኩ። እንዴ ይሄ ነገር ጌታው በቃ መሰበር አለበት እንዴ እኔ በቃ እኔ እንጃ ለሷ ከሆነለት አንፃር እኔ ስለምንድን ነው የምታመመው ማለት ነው ጥያቄ ፈጠረብኝ ለኔ ራሱ። አንቺ ባህርሽን ሳቂያለሽ ሁለተኛ እንደዚህ አይነት ነገር ውስጥ አትግቢ ስለኝ እኔማ ጌታ በረዳኝ መጠን እሄዳለሁ። እግዚአብሔር ይረዳኛል። ምክንያቱም እውቀት ባይኖረኝ ገንዘብ ባይኖረኝ ሰውን ወደ ጌታ ቤት ለማምጣት ባለችኝ ገንዘብ ምንም ነገር ወደ ኋላ አልን ብዬ በራሴ ቃል ገብቻለሁ ለጌታ። እና ብዙ ሰዎች ማለት ክርስቲያንም ኦርቶዶክስም ሆኖ ከጎረቤታቸው ከጠገባቸው የሚታመም ሰውን የሚያዩ አሉ፣ ዝም ብሎ የሚያልፉ አሉ። ዝም ብሎ ከማለፍ ይልቅ ወደሚያድንበት ወደ ጌታ ቤት ሰውን ቢወስዱ አለምንም ክፍያ አለምንም ነገር አለምንም ድካም በሰከንድ ያ ነገር ይመታል። እና ቢያግዙ ጉልበት እንኳን በጉልበት በገንዘብ ሳይሆን በጉልበት እንኳን ቢያግዙ የታመመ ሰው ቢደግፉ ሞራል ቢሆኑ በቃ መዳን ወዳለበት ስፍራ ብናደርሳቸው ብዙዎቹ አሉ ክርስቲያኖች እያዩ አይናቸውን እንዳላየ የሚያልፉ ማለት ነው። ይሄ ነገር ከሚሆን ብንረዳዳ ብንደጋገፍ ምንም ማለት አይደለም። መልካም ነገር ማድረግ ጌታ ነው የሚደሰትበት፣ ማንም አይደለም። ዲያብሎስ ያፍራል፣ ጌታ ግን ይደሰትበታል። ስለዚህ በቃ እኔ ዝም ብዬ ጨከን ብዬ ገባሁበት። አየሁት ያን ነገርም በማግስቱ መጣሁ። ዘይቱን አረኩላት፣ የሚበላ ነገርም ቤቷንም ቤቱንና መግልና እንትን በቃ የሆነ ምን እንጃ ደም የሚቀላቀል ነገር ነው ከውስጧ የሚፈሰው ነገር ማለት ነው። እና ቤቱ ሁሉ ታፍኗል። በጣም ነው የሚሸተው፣ በጣም ሽታ አለው። ያ ሽታ ምንም ለኔ ምንም አይደለም። ምክንያቱም ጌታ ለኛ ብዙ ነገር ውለታ ውሎልናል። አንችለውም ከፍል ነው የሱን ውለታ። አውቃታለሁ አላውቃትም ምናምን አላልኩም። እህቴ ራሱ በቃ መሲ እንዴ አልበዛም እንዴ እስክትለኝ ድረስ ማለት ነው። ራስሽ እኮ ልትወርቂ ነው፣ ተይ ተጠንቀቂ። ያውቃሉ ቤተሰቦች ባህሪን። ራሴን ሰው ካለ ራሴን እንደሚያመኝ ያውቃሉና ያ ነገር ተሰብሯል። የለም ተይው ምንም አልሆነም፣ እግዚአብሔር እስከረዳኝ ድረስ አግዛታለሁ። እዛ ልክ በሽታው በየ3 ቀኑ 4 ቀን ምናምን ስል ትንሽ እየደረቀ እመሙም እየቀነሰ ያ ከውስጧ የሚበላት የሚበጨጭቀው ነገሩ ቀነሰ። አሁን እኮ ደህና ነኝ፣ እግሬ መጠጋት ጀመረ፣ አሁን ሰላም ነኝ እኮ ማለት ጀመረች። ልክ 15 ቀን በኋላ ያ ጉርጓዱ ያ የተበጣጠሰው ስጋ ወዴት እንደሄደ አላውቅም። እንዴ ምንድነው የሆነችው? በቃ ለራሴ ማለት ነው እንዴ እምነቴ ጨመረ። እንዴ ጌታ ሆይ በቃ እንዲህ ነው እንዴ ያንተ መዳን? በምን በቃ የማይታይ እኮ ነው የእግዚአብሔር ስራ አታዩም። በቃ ግን በራስሽ አካል ለብሶ ደግሞ ስታይ የሚያስደንቅ ነው። የኛ ጌታ በጣም እጅግ ነው የሆነልን።
እና ከጊዜዋ ደግሞ እየደረሰ ስትመጣ እርጉዝ መሆኗን እኔ አላወኩም። በዛን ሰዓት ጥያቄ ፈጠረኝ። ይሄ ነገር በምን ሳትቆስል በፊት ነው? ከቆሰለች በፊት ነው? እርጉዝ እንዴት ሊሆን ቻለ? በቃ ጥያቄ ፈጠረብኝና ቀኑ ደግሞ እየደረሰ አብረን መኪና ቤትም ወስዳታለሁ እንሄዳለን። ልክ ቀኑ ሲደርስ ለዶክተሮቹ እኔ ጠባሳው በሚወጠርበት ጊዜ ሊሰነጣጠቅ ስለሚችል ለዶክተሮቹ በኦፕሬሽን ነው የምወልደው ባያቸው አልኳት። በራሴ ማለት ነው፣ በጌታ ጣልቃ ስገባ ማለት ነው። ከዛ እስቲ ቆይ ድምፁን ልስማ ላጸልይ ምናምን ስትለኝ በቃ እሱ መልካም ነገር ነው፣ ግን አንቺ ለማንኛውም ዶክተሮቹን አዘጋጃቸው ንገራቸው፣ እኔ በኦፕሬሽን ነው የምወልደው ባያቸው አልኳት። ከዛ አጋጣሚ የሚጸልይ ሰው ነበርና ራሴ ነኝ የምፈታሽ፣ ጠብቂ፣ ቁሚ፣ ሰው ያለም አይሆንም፣ አንቺ ያልሽም አይሆንም፣ እኔ ያልኩት ይሆናል አለ። ከዛ ቀኑ ደረሰ፣ ምጧ መጣ፣ ተነስተን ወደ ሕክምና ሄድን። ስንሄድ ምንም ብዙ እንትን አለ። ማታ አደረች፣ የምጥ መርፌ ተሰጣት፣ ማማጥ ጀመረች። ልክ ስሄድ በቃ ጀምሯል። አብራት ቆሜ ወገቧን ይዤ አምጣ በቃ እኔም አብራት ነው አምጬ ወለድኩት ማለት ይችላል። ምጥ ምን እንደሆነ አላውቅም። እኔ በእርግጥ 2 ልጆች አሉኝ፣ ወልጃለሁ፣ ኦፕሬሽን ነው የወለድኩት። ምጥ ምን እንደሆነ እዛን ቀን ነው አየሁት። በቃ አብራት ቆሜ ጌታ ሆይ በቃ እንግዲህ አንተ ያልከው ነገር ይፈጸም፣ አንተ ክበርበት ብዬ በቃ ምንም ጠገባ ቆሜ የተወሰነ እንትን አለች። ወዲያውኑ ወደ መዋለጃ ገባች፣ ወለደች። ከዛ የበሰበሰ ማፀን ይሄ ብላቴና ይወጣል ብሎ ማንም አልጠበቀም። አሁን 3 ወር ነው። 3 ወር ልጅ አይመስልም። እግዚአብሔር እኔን እንኳን ቤተሰብ ላይ ቤተሰብ ጨመረልኝ። ክብሩን ይውሰደው ጌታ፣ እሱ ይባረክ። በጣም የሚገርም ነገር ሆኖልናል። ያ መከራ ሁሉ ረስተነዋል እና እኔም እግዚአብሔር እህት ሰጠኝ፣ ልጅ ሰጠኝ። አመሰግነዋለሁ ጌታ። ፕሮፊት ደረሰን ደግሞ ጌታ ኢየሱስ ዘመናቸውን ይባርከው። እውነት ቤተሰቦቹ በሙሉ ሳራም በጣም እጅግ የምወዳቸው ቤተሰብ ናቸው። በቃ ልጆቿ እነሱ ብዙዎቹ እንዲህ ሲገቡ ጠበቃ ምናምን ይፈልጋሉ። እንደዛ አይነት ነገር የለም። ነፃ በቃ የነፃ የእግዚአብሔር ቤት እጅግ የሚገርም ቤተክርስቲያን ደስ ይለኛል እና የሚገርሙ ናቸው። ለተቸገሩ በእውነት አይንቁም፣ ደስ ይላሉ። በቃ በጣም ነው እኔ አገልግሎቶቹ በጣም ነው የምወደው። ጌታ ኢየሱስ እድሜ ላይ እድሜ ይጨምርላቸው፣ ጸጋቸው ይብዛ። እግዚአብሔር አልፎ እንዲሄዱ ከዚህ በበለጠ ይርዳቸው። በጣም ነው የማመሰግነው። ተባረኩ። መልካም በዓል ይሆንልን። ተባረኩ። ጌታ ኢየሱስ ለተመልካቾቻችን ግልጽ እንዲሆን ያው በሰዓቱ እሷ ብዙ ነገር ስለማታስታውስ አንቺ ስለነበርሽ አጠገቧ ያለሽው ወደ ቸርች በመጣች ጊዜ ከዛ በኋላ የሆነውን ነገር እሷ አታስታውስም እና አንቺ እሱን ነገር እንዴት ነፃ እንደወጣች ፈውሷ ምን ኃይል እንደቆየ ወደዛው የሆነላት ተአምራት እኛም በእርግጥ አይተናል። በዛ ሰዓት ላይ የሆነውን ነገር ነብይ ደረሰ ላቀው ልክ ቃል ባወጣላት ጊዜ ላይ ከአጎነበሰችበት ቀና ብላ ቆማ ስትሄድ ስትሮጥ አይተናል። በጣም የሚገርም ተአምራት እንደሆነላት አይተናል። ከዛ በኋላ ግን የነበረውን ነገር ቁስለቱን ያየሽው አንቺ ነሽ። ያ ቁስለት ከሰውነቷ ላይ ረግፎ እስኪያልቅ ድረስ ምን ያህል ጊዜ እንደፈጀባት እና ደግሞ ሌላ ይመስለኛል ለመጀመሪያ ጊዜ ነው ቸርቻችን ላይ የመጣችው እሷ እና እሱን እስኪ ለተመልካቾች በደንብ እንዲረዱ ታደርጊ። ወደ ቸርች ሳመጣት ያው ቅድም እንዳልኩ በጣም ከባድ ነው የነበረው። ልክ አምጥተን እዛ ቁጭ ፊት ለፊት እንዳስቀመጥናት የእግዚአብሔር ሰው መጡ። ወደ ጸሎት ነው የገቡ። የመጀመሪያ እሷ ነበር የተጸለየላት እና በጣም በቃ ወረቀቱ የተጻፈ ነበርና አላዩትም ወረቀቱን ራሱ። ልክ አዩዋትና ከተቀመጠችበት ቦታ ላይ በጣም በቃ መንፈስ ቅዱስ ራሱ እንትን ስለው የነበረው ማለት ነው ፕሮፌቱን። እቺ ሴት አለ እጅግ በጣም በቁስል የተመታች ናት። ሌሊትና ቀን የጠፋባት ምንም ማስታወስ የማትችል እጅግ በጣም የሚያሳዝን በጣም በቃ ራሱ ማለት ነው ራሱ መቋጠር እስኪያቅት ድረስና እንደዛ ስል እኔ ራሴ ደነገጥኩ እዛው ቆሜ ማለት ነው። እና በጣም በቁስል ተመታለች አለና ወዲያውኑ ልቀቃት ብሎ እንደዚህ መጮህ ጀመረ አጋንንቱ ከላዋ ላይ። አዎ ወዲያውኑ ማለት ነው ያስቀመጥክባትን ከላዋ ላይ አንስ ሂድ ስለው ወደቀች። እዛው ጸለይላት። ወዲያውኑ ተነስታ መዝለል ጀመረች። ወዲያውኑ እና ነገሩ በጣም ከባድ ነበርና የካንሰር መንፈስ በጣም ከባድ ነበር። እዛን እንደዛ ሲል ማለት ነው በቃ እኔ እንጃ አላውቅም። ጌታ እግዚአብሔር ክብሩን ይውሰደው። በጣም ነው የሚከብደው። ቁስላ ለማየት ይከብዳል። በዛን ሰዓት በእግዚአብሔር መነጽር ነው አዩት እንጂ ምንም ተከፍቶ
እጅ ላይ የሆነ ነገር አለ። ማህፀን ላይ የተቀመጠ ቁስል ነው ይሄ። በጣም ከባድ ነው የነበረው እና ቁስሏ በጣም ሰፊ ነው። በቃ ይሄ ነው ብለሽ ራሱ ለመናገር ይከብዳል። የሆነ እንጃ ከውስጥ እንዴት ነው የሆነ ስጋ ከውስጥ ተቆርጦ እንደዚህ ጭቅ አድርገሽ ያወጣሽው እንደዛ ነገር ነው እኮ የሷ ነገሩ። ከውስጧ እንደዚህ ተቆርጦ የተነሳ ነገር ነው የሚመስለው እንጂ እንዲህ ቆስሎ ቁስለት እኮ የሆነ ቦታ ወጥቶ እንዲፈንድቶ ምናምን ነገር ነው የምታየው። ይሄ ከውስጡ የተቦደሰ ነገር ነው በቃ ያለው። እንዴት ነው ግርግዳ እንደዚህ የተቦደሰ ነገር ምናምን ስታዩ የሆነ ቀዳዳ ነገር አለ። እንደዛ ነገር ነው የሷ የነበረው። በጣም ነው የሚከብደው የነበረውና ጌታ ግን በዛችሁ በየቀኑ ዘይቱን እየተቀባች ምን እያች ከ15 ቀን በኋላ ያ ነገሩ ደረቀ፣ ጠፋ፣ ምንጩ ተነቀለ። እና እግዚአብሔር ክብሩን ይውሰደው። እኔ ስለሷ ተናግሬ አልጨርስም። እግዚአብሔር ግን ይክበርበት፣ ከብሮበታል ጌታ። ውድ አኖይንቲንግ ቲቪ ተመልካቾቻችን ከአፍታ ቆይታ በኋላ ፕሮግራማችን ይቀጥላል። ጠብቁን። ፕሮግራማችን ቀጥሏል። ተመልካቾቻችን እንግዲህ እህታችን ያሳለፈችው በጣም ከባድ ጊዜ ነው። ይሄንንም እንግዲህ የተረዳችሁን ይመስለናል። በቀጣይ እንግዲህ እህታችን በዓለም እንደመሆኑ ማስተላለፍ የምትፈልገው ነገር ካለ የቀረ ልቧ ላይ የቀረ ነገር ካለ እሷ እንድታወራን እድሉን እንሰጣለሁ። ተመልካቾቻችን ፕሮግራማችን እንደቀጠለ ነው። ከአብያ ጋር ጥሩ ጊዜ ነበረን። አሁን በመጨረሻ ልትል የምትፈልገውን በዓል እንደመሆኑ መጠን እንኳን አደረሳችሁ ማለት የምትፈልገው የመጨረሻ ሐሳቧንና ማጠቃለያዋን ከሷ እንሰማለን። ከሷ ጋር እንሆን። እሺ እንግዲህ ጌታ ኢየሱስ የተባረከ ይሁን። ለዚህ ቀን ያደረሰኝ እስራኤል አምላክ እግዚአብሔር ነው። እግዚአብሔር ባንድም በሌላም ይጠቀማል። እድሜን ይሰጣል፣ ጊዜን፣ ደቂቃን፣ ማይክሮ ሰከንድን ይጨምራል በሰው እድሜ ላይና ለኔ ይሄ ሁሉ ተጨምሮልኛል። ምክንያቱም አንድ ቀን እኖራለሁ እንደዚህ በዓል ጭራሽ ፋሲካ ገናን ራሱ ማያል አልመሰለኝም ነበረ። ነገር ግን እግዚአብሔር ያንን ሁሉ መከራ እንደ ደራሽ ውሃ እንዳለፈ ውሃ አስረሳለሁ አይደለም የሚለው መከራ ልክ እንደዛ መከራዬን እንደተረሳ እንዳለፈ ውሃ መከራዬን አስረስቶኝ ዛሬ ደርሼ እንግዲህ ከሙሉ ኢትዮጵያ ሕዝብ ጋር እኔም እንደ አንድ ሰው ኖሬ በህይወት ልጅ ወልጄ እኔ መሰለ ልጅ እግዚአብሔር ሰጥቶኝ ከማይጠበቅ ሰውነት ውስጥ እግዚአብሔር እኔ መሰለ ልጅ ሰጥቶኛል። በእግዚአብሔር ሰው በነቢይ ደረሰ ላቆ ተጠቅሞ ይሄ ሆኖልኛል። ዛሬ ደርሻለሁ። እግዚአብሔር ደግሞ ለዚህ ቀን ስላደረሰን ክብሩን እሱ ጠቅልሎ ይውሰድ። ምስጋና ሁሉ ተጠቅልሎ ሁልጊዜ ማደሪያው ስር ይቀመጥለት። በእውነት ጌታን እንድትቀበሉ ጋብዛችኋለሁ። ውድ እህቶቼ በዓለም ላይ ያላችሁ ብዙ ናችሁ። እንደዚህ አይነት መከራ ውስጥ ያላችሁ፣ በጭንቀት በህመም ብዙ ውጣ ውረድ ውስጥ ያላችሁ አላችሁ። የተለያየ አይነት ነገር ውስጥ የምትገቡ ለፈውስ ፍለጋ። ነገር ግን አንድ የሚያድን እውነት ልንገራችሁ፣ ኢየሱስ ብቻ ነው የሚያድነው። የትም ብትሄዱ የትም ከምንም አይነት በሽታ ከኢየሱስ ውጪ አትፈቱም። ምክንያቱም የእግዚአብሔር ልጅ ኢየሱስ ስፔሻል ዶክተር ነው። ምክንያቱም ዛሬ የምናከብረው ፋሲካ ብለን የምናከብረው በዓል የዛሬ ስንት ዓመታት በፊት ስለ እኛ ቆስሎ ተገርፎ ቁስላችንን ያውቃል ጌታ ኢየሱስ። እኛ ስንቆስል ስለኛ ቁስልን ስለሚያውቅ ይፈውሰላንላ። ወደዚህ ጌታ መታችሁ ይህንን ጌታ ተቀብላችሁ እንደኔ ተፈታችሁ እንደገና አዲስ ህይወት እንድትኖሩ እጋብዛለሁ። ለመላ የኢትዮጵያ ሕዝብ ለፋሲካ በዓል እንኳን አደረሳችሁ ላለሁ። ጌታ ኢየሱስ ይባርካችሁ። ያላመናችሁት መታችሁ ይህንን ጌታ እንደግል አዳኛችሁ አድርጋችሁ እንድትቀበሉ ፈልጋለሁ። በጣም የምወደው የማከብረው ነቢይ ደረሰ ላቆ እግዚአብሔር ቤተሰቡና ልጆቹን
ባለቤቱን ይባርክ። በጣም ነው የምወዳት። በጣም ደስ የምትል እግዚአብሔር እሳት ያለባት ነች ነብይት ሳራ። ጌታ ኢየሱስ ዘመኗን ይባርክ። እሳቸውንም እግዚአብሔር ይባርካቸው። ቤተሰቦቻቸው በሙሉ ይባረኩ። ይሄ ምድር ብቻ ሳይሆን ዓለምን ሁሉ ወርሰው እንዲያገለግሉ ምኞቴ ነው። ምክንያቱም እግዚአብሔር የሚጠቀምበት ሰው ስለሆነ በዓለም ሁሉ እየዞረ የእግዚአብሔር ሰው ይሄንን ቋጠሮ እንዲፈታ ጌታ በሱ ሆኖ እመኛለሁ። ጌታ ኢየሱስ ዘመኑን ይባርክ። ቤት መውጣት መግባቱ ሁሉ የተባረከ ይሁን። ከእናንተ ጋርም እግዚአብሔር ይሁን። ካሜራማኖችም እንዲሁ ከሱ ጋር ሆናችሁ የምታገለግሉ እግዚአብሔር ኃይሉን ይጨምርላችሁ። እንዲሁም ፓስተርዬ ሁላችሁ ጌታ ኢየሱስ ይባርካችሁ። በእውነት ዘመናችሁ ይባረክ። ደፋ ቀና ብላችሁ ማንንም ሳትንቁ የሄዳችሁ የምታገለግሉ ጌታን ነው፣ ፕሮፌትን አይደለም። ምንም ነገር ቢሆን የምታገለግሉት ጌታን ነው። ዋጋችሁ በሰማይ ትልቅ ነውና ጌታ ዘመናችሁን ብርክርክ ያርግልኝ። መልካም በዓል ይሁንላችሁ። መልካም ጊዜ። ሻሎም። ከእህት አቢጊያ ጋር ጥሩ የበዓል ፕሮግራምና ዝግጅት ነበረን። የትንሳኤን በዓል በአኖይንቲንግ ቲቪ ቻናል እንዲህ ከእህታችን ጋር አክብረናል። እንግዲህ በቴሌቪዥን ለምታዩን የእግዚአብሔር ሰው አስደናቂ ነገር አድርጎላት ከሷ ጋር ግሩም ጊዜ፣ ግሩም ሰዓት፣ ግሩምም የበዓል ፕሮግራም ነበረን። ቀጣዩ የበዓል ፕሮግራም ይቀጥላል። ለእናንተም መልካም የትንሳኤ በዓል ይሁን ብለናል። ከቀሪው ከአኖይንቲንግ ቲቪ ቻናል ፕሮግራም ጋር እንቀጥላለን። ሻሎም። መልካም የፋሲካ በዓል። ተነስቷል፣ የመቃብር ደጃፍ ተከፍቷል፣ ድንጋዩ በሩ ተንከባሏል፣ ከፈኑ ብቻ ነው አስክሬኑ የታል? በእውነትም ኢየሱስ ተነስቷል፣ ተነስቷል፣ ተነስቷል። መልካም የትንሣኤ በዓል ይሁንላችሁ። አኖይንቲንግ ቲቪ